አስመራ በከፍተኛ ድንጋጤ ውስጥ ወድቃለች። ተአምር ካልሆነ የመትረፍ ዕድል የለንም። ለአንዴና ለመጨረሻ ጊዜ ማለቃችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ራርቶልን እንጂ እስካሁን የቆየነው ኢትዮጵያ ጦርነቱን ከጀመረች ለወሬ ነጋሪ እንኳን መትረፍ ሳንችል ማለቃችን ነው ሲሉ በአስመራ የሚኖሩና በግድ ሻዕቢያ ለጦርነት እየመለመላቸው ያሉ ኤርትራውያን ወጣቶች ለፍራንስ 24 መናገራቸው ተሰምቷል። ላለፉት 5 ዓመታት መቀሌ የሙታን መንደር መስላለች። ያቺ ነዋሪዎቿ እንደ ልብ የሚወርቁባት ለአፍታ ከሰዎች እንቅስቃሴ ርቃ የማታውቀው መቀሌ ህወሓት ወደ ትግራይ ከተመለሰ አንስቶ የተወረረ ከተማ መስላለች። ሞት ስጋ ለብሶ አካል ሰርቶ ደምና አጥንትን አርግቶ የሚንቀሳቀስባት ከተማ ሆናለች። ለወትሮ በውብ ልጃገረዶች የሚደምቁት የመቀሌ አውራ ጎዳናዎች ዛሬ ላይ ፍርሃት ነግሶባቸው ጭንቀት የሚወለድባቸውና የሚጸነስባቸው ሆነዋል። ያቺ የተባረከችና ልዩ የሆነች ማዕፀን አንድ ቅዱስና የተባረከ ለመላው አፍሪካና በጨለማ ውስጥ ለሚኖሩ ኢትዮጵያውያን ፀሐይ መሆን የሚችል ደማቅ ብርሃንን ይዞ የሚወጣ ወንድ ልጅን ከነቃጭሉ በኦገስት 15 1979 ዓ.ም ለመላው ኢትዮጵያውያን ገጸ በረከት አድርጋ ሰጠች። ያ ቅዱስና ልዩ የሆነ ሕፃን ጊዜና ወቅቱን ጠብቆ በድቅድቅ ጨለማ ውስጥ ለሚኖሩ ኢትዮጵያውያን የብርሃን ችቦን ለኩሶ ደማቁን ብርሃን ሊሰጥ፣ ውሸትን በእውነት ሊሽር፣ ሐሰትን ሊያጠፋ በውስብስብ ቋጠሮ ብዛት በተተበተበችው ኢትዮጵያ መካከል ቋጠሮዋን ሊፈታ አላሻግር ብሎ የያዛትን የድህነት ማነቆ ሊቀድ ባህር ሆኖ ሊያሰምጥ ዙሪያዋን የከበበውን የዘረኝነት ውጋት ሊነቅል የእናቱን ንግርት ሊፈጽም በትረ ሙሴውን ጨብጦ በ4 ኪሎ መንበር ላይ ከ7 ዓመት በፊት ንጉሥ ሆኖ ተቀባ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ በሻዕቢያ ቀጥተኛ ትዕዛዝ ግልበጣ የተደረገበት የታደሰ ወረደ መንበር በሌላ ግልበጣ እነ ሞንጆሪኖ ስልጣን ሳይቆናጠጡ መቅረታቸውን የተመለከተ ጉዳይ እንመለከትበታለን። ከዚህ በተጨማሪም በአስመራ የሚገኙ ኤርትራውያን ከኢትዮጵያ ጋር ጦርነት መግባት የለብንም ሲሉ ለፍራንስ 24 የተናገሩትን ንግግር እንቃኝበታለን። ሌላ በዛሬው ትንታኔያችን ላይ የምንመለከተው ጉዳይ በአማራ ክልል የሚንቀሳቀሱ ፋኖች ላይ ጀግናው መከላከያ ሰራዊት የወሰደውን ልዩ የተቀናጀ ኦፕሬሽን የምንዳስስበት ሲሆን አጠቃላይ በህወሓት በፋኖና ሻዕቢያ ጉዳይ ላይ ምልከታችንን የምናደርግ ይሆናል። ከትንታኔው ጋር እኔ ቢንያም ከድር አብሬያቸው የሚቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔያችን የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ላለፉት 5 ዓመታት መቀሌ የሙታን መንደር መስላለች። ያቺ ነዋሪዎቿ እንደ ልብ የሚወርቁባት ለአፍታ ከሰዎች እንቅስቃሴ ረቃ ማታውቀው መቀሌ ህወሓት ወደ ትግራይ ከተመለሰ አንስቶ የተወረረ ከተማ መስላለች። ሞት ስጋ ለብሶ አካል ሰርቶ ደምና አጥንት አርግቶ የሚንቀሳቀስባት ከተማ ሆናለች። ለወትሮ በውብ ልጃገረዶች የሚደምቁት የመቀሌ አውራ ጎዳናዎች ዛሬ ላይ ፍርሃት ነግሶባቸው ጭንቀት የሚወለድባቸውና የሚጸነስባቸው ሆነዋል። ላለፉት 50 ዓመታት በትግራይ ህዝብ ላይ የሞትን ቀንበር ጠምዶ ማህበረሰቡን በግድ ለጦርነት ሲማግድ የኖረው ህወሓት 3 ትውልድ ቅርጥፍ አድርጎ በልቷል። ህወሓት ዛሬ ላይ በትናንትናው ሞገሱና ክብሩ ላይ አይደለም። ሁሉንም ነገር አጥቶ እንደዚያ ሲንሰፈሰፉለትና ቅዱስ አድርገው ሲመለከቱት የነበሩ ወዳጆቹ ዓይንን ለአፈር ካሉት ዓመታት ተቆጥረዋል። ይህ ቡድን ለዘመናት የተካነው ትልቁ ጥበብ ለአንድ ነገር ጠላት ማበጀትን ይችልበታል። ስልጣን ላይ በነበረበት ጊዜ ጠላቶቹ የነበሩት ኦነግ፣ ሻዕቢያና ግንቦት 7 እንዲሁም ሌሎችም አሸባሪዎች ተብለው የተፈረጁ ቡድኖችና ግለሰቦች ነበሩ። ከስልጣን ከተወገደ ወዲህ ደግሞ የትግራይን ህዝብ ምሽግ አድርጎ ብልጽግናን ለትግራይ ህዝብ ጠላት እንደሆነ በማወጅ 2 ዓመታትን የፈጀ ደም አፋሳሽ ጦርነትን አደረገ። በዚህ ጦርነት ምንም የማያውቁ ለ20 ዓመታት በቀበሮ ጉድጓድ ውስጥ ሆነው የትግራይን ህዝብ ሲጠብቁ የነበሩ የሰሜን እዝ ላይ ለአይን የሚቀፍ ለጆሮ የሚሰቀጥጥ ተግባር በመፈጸም ለ1 ሚሊዮን ትግራዋይ ሞት ምክንያት ሆነ። ለብዙ እናቶች ለቅሶን አዋለደ። ከጦርነቱ ማግስት ትግራይን ለመምራት እድል ባገኘው ጌታቸው ረዳ ላይ ውጋት የሆነው ህወሓት አላስቆም፣ አላስቀምጥ፣ አላሰራ በማለት ለ2 ዓመታት እረፍት ያገኘውን የትግራይን ህዝብ ለሌላ ጦርነት ለመማገድ ጌታቸው ይወገድና ታደሰ ወረደ ስልጣን ላይ ይውጣ የሚል ሐሳብ ተነሳ።
በፕሪቶሪያው ስምምነት መሰረት ፕሬዝዳንቱን መሾም የነበረበት ጠቅላይ ሚኒስትር ዶክተር አብይ አህመድ ቢሆንም እሱ ግን ለፍላጎታቸው አሳልፎ ሰጠ። ጌታቸው ወርዶ ታደሰ ተተካ። ይሁን እንጂ ሁሉም ነገር በተፈለገው ልክ መሄድ አልቻለም። በትግራይ ተደጋጋሚ ረብሻዎች፣ ሰላማዊ ሰልፎችና የሰዎች መታገድ ተደጋጋሚ ዜና ሆኖ የሀገሪቱን ሚዲያዎች ያዳርስ ጀመረ። ከቀናት በፊት በተሰማው ዜና ደግሞ የታደሰ ወረደ ጽሕፈት ቤት በታጣቂዎች ተከቦ ታደሰ ከስልጣን እንዲወገድ ተደረገ። በትግራይ የሚገኙ የተለያዩ ሚዲያዎች ድምፀ ወያኔን ጨምሮ በታጣቂዎች ቁጥጥር ስር ገባ። በትግራይ እየሆነ ያለውን ነገር መስማት እጅጉን ይቀፋል። በዚያ ክልል የሚኖሩ ወጣቶችና አዛውንቶች እረፍት አልባ ሌሊቶችን እያሳለፉ ይገኛሉ። ይሁን እንጂ ታደሰን ከስልጣን ካነሱ በኋላ በሻዕቢያ ቀጥተኛ ትዕዛዝ በቦታው እንዲቀመጥ የተፈለገው ደብረጽዮን ገብረ ሚካኤል ቢሆንም ግልበጣውን ያከናወነው የክልሉ ታጣቂ ኃይል ወንበሩን ለማንም እንደማይሰጥና ትግራይ በታጣቂዎች እንደምትመራ መናገሩ ተሰምቷል። የገለበጠው ተገልብጦ ነገሮች ካሰቡት ውጭ የሆነባቸው የሻዕቢያ ተላላኪዎቹ እነ ሞንጆሪኖ ጥልቅ ስብሰባ መቀመጣቸው ተነግሯል። ህወሓት ከሻዕቢያ ጋር ተደምሮ ትግራይን ኤርትራ ለማድረግ እየለፋ ይገኛል። ኢሳያስ አፈወርቂ የሚያዝባት ብቸኛ ክልልም ሆናለች። እየወጡ ባሉ መረጃዎች መሰረት በትግራይ የሚገኙ ባለሀብቶች እያንዳንዳቸው 10 ሚሊዮን ብር እንዲያዋጡ ትዕዛዝ ተሰጥቷል። ያ ብቻም አይደለም። ሁሉም በትግራይ ክልል የሚገኙ ክፍለ ከተሞች ከ100 እስከ 200 ሚሊዮን ብር ከካዝናቸው እንዲልኩ ትዕዛዝ ተሰጥቷል። ይህ ሁሉ ገንዘብ እየተሰበሰበ የሚገኘው ትግራይን ዳግም ወደ ጦርነት ለመክተትና የአዛውንቶቹን ስልጣን ለማስጠበቅ እንደሆነም ተገልጧል። ይህ በእንዲህ እንዳለ በኤርትራም ተመሳሳይ ትዕዛዝ ተሰጥቷል። ሻዕቢያና ህወሓት በጥምረት ለጦርነት እየተዘጋጁ ይገኛሉ። አስመራ በከፍተኛ ድንጋጤ ውስጥ ወድቃለች። ታምር ካልሆነ የመትረፍ ዕድል የለንም፣ ለአንዴና ለመጨረሻ ጊዜ ማለቃችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ራርቶልን እንጂ እስካሁን የቆየነው ኢትዮጵያ ጦርነቱን ከጀመረች ለወሬ ነጋሪ እንኳን መትረፍ ሳንችል ማለቃችን ነው ሲሉ በአስመራ የሚኖሩና በግድ ሻዕቢያ ለጦርነት እየመለመላቸው ያሉ ኤርትራውያን ወጣቶች ለፍራንስ 24 መናገራቸው ተሰምቷል። ፍራንስ 24 የአስመራ ከተማ ነዋሪዎችን አናግሮ ይዞት በወጣው ዘገባ ላይ የአስመራ ነዋሪዎች እጅጉን ከፍተኛ ስጋት ውስጥ መውደቃቸውን ይናገራል። በዘገባው መሰረትም ኢትዮጵያ ካመረረች በታምር ብቻ ነው ልንተርፍ የምንችለው የሚል ድምፅ ከነዋሪዎቹ ተሰምቷል። ለደህንነታቸው ሲባል ስማቸውን ቀይሮ የዘገበው ፍራንስ 24 በኤርትራ ተዋጊ ወጣት መመናመናቸውን ተከትሎ ሻዕቢያ በግዳጅ ቤት ለቤት እየዞረ ህዝቡን ለክተት ዘመቻ እያፈሰ ይገኛል ሲል ገልጿል። እነዚህ ስማቸው ያልተገለጹ ሰዎች ለፍራንስ 24 በተናገሩት መሰረት መታፈስን በመፍራታቸው በከፍተኛ ሁኔታ ወደ ኢትዮጵያ እየተሰደዱና ሀገሪቷን ለቀው እየወጡ መሆናቸው ተናግረዋል። እንደ ፍራንስ 24 ዘገባ ከሆነ እነዚህ አስተያየት የሰጡ ሰዎች የኢሳያስ አፈወርቂ ወዲ አፎም መንግስት በሚዲያ እንደሚናገረው ጉልበት ያለው መንግስት አይደለም። እንኳን ኢትዮጵያን የምታክል ግዙፍ ሀገር ይቅርና ሌሎች አቅም የሌላቸው ሀገራት እንኳን ኤርትራ ላይ ወረራ ቢፈጽሙ በትክክል የኢሳያስ አፈወርቂ መንግስት መጣል ብቻም ሳይሆን ኤርትራን መጠቅለል ይችላሉ። ስለዚህ ኢትዮጵያ የጠየቀችውን አሰብን ሰጥተን ሌላውን መሬት ይዘን በሰላም ብንኖር ይሻላል። አለበለዚያ ግን አንዳች ታምር ካልተፈጠረ በስተቀር ከኢትዮጵያ እጆች መዳን አንችልም ሲሉ ተናግረዋል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። ያቺ የተባረከችና ልዩ የሆነች ማዕፀን አንድ ቅዱስና የተባረከ ለመላው አፍሪካና በጨለማ ውስጥ ለሚኖሩ ኢትዮጵያውያን ፀሐይ መሆን የሚችል ደማቅ ብርሃንን ይዞ የሚመጣ
ወንድ ልጅን ከነቃጭሉ በኦገስት 15 1976 ዓ.ም ለመላው ኢትዮጵያውያን ገጸ በረከት አድርጋ ሰጠች። ያ ቅዱስና ልዩ የሆነ ሕፃን ጊዜና ወቅቱን ጠብቆ በድቅድቅ ጨለማ ውስጥ ለሚኖሩ ኢትዮጵያውያን የብርሃንን ችቦ ለኩሶ ደማቁን ብርሃን ሊሰጥ፣ ውሸትን በእውነት ሊሽር፣ ሐሰትን ሊያጠፋ፣ በውስብስብ ቋጠሮ ብዛት በተተበተበችው ኢትዮጵያ መካከል ቋጠሮዋን ሊፈታ፣ አላሻግር ብሎ የያዛትን የድህነት ማነቆ ሊቀድ፣ ባህር ሆኖ ሊያሰምጣት፣ ዙሪያዋን የከበበውን የዘረኝነት ውጋት ሊነቅል፣ የእናቱን ንግርት ሊፈጽም በትረ ሙሴውን ጨብጦ በ4 ኪሎ መንበር ላይ ከ7 ዓመት በፊት ንጉሥ ሆኖ ተቀባ። ይህ ሰው ዶክተር አብይ አህመድ ይባላል። የዚህን ሰው ስም ሲሰሙ ዛሬም ድረስ ልባቸው በፍርሃት የሚርዱ እልፍ ገዳዮች ዙሪያውን ከበው ስሙን ለማጥፋት ከግብፅ እስከ ሻቢያ፣ ከወያኔ እስከ ፋኖ፣ ከሸኔ እስከ ኦብነግ ድረስ ተደራጅተው ይገኛሉ። እነዚህ አካላት ዕለት ዕለት ስሙን ለማጠልሸትና ከኢትዮጵያ ሕዝብ ጋር ለማጣላት የማይፈነቅሉት ድንጋይ፣ የማይወጡት ተራራ የለም። ይሁን እንጂ ይህ ሰው አፈጣጠሩ ብርሃን ለመስጠት ነውና እነዚህ ቡድኖች የሚፈጥሩትን ጨለማዎች እያበራ ዕለት ዕለት እንደ ኮከብና ጨረቃ እየደመቀ በጠላቶቹ ፊት እልፍ ሞገሶችን እያገኘ የተፈጠረለትን ዓላማ እየከወነ ይገኛል። ይህ ሰው ሲወለድ ብቅ ማለት የጀመረችው የአፍሪካ ፀሐይ ዛሬ ላይ ሙሉ ለሙሉ ወጥታ ለህብረተሰቡ ብርሃንን መመገብ ጀምራለች። አጥፊዎች ማጥፋትን ከክብር ስለሚቆጥሩ ይህንን ፀሐይ ለማጥፋት አፍሪካ ለዘመናት በኖረችው ጨለማ ውስጥ እንድትዳክር ለማድረግ ከአልሲሲ እስከ ኢሳያስ አፈወርቂ፣ ከጃልመሮ እስከ ዘመነ ካሴ፣ ከአልቡራን እስከ ደብረ ጽዮን ድረስ ጥብቅ ሰንሰለት ፈጥረው ላይጠፋ የወጣውን የዶክተር አብይ አህመድ ብርሃንን ለማጥፋት ከፍተኛ ትግል እያደረጉ ይገኛሉ። ጠቅላይ ሚኒስትሩ ግን ወደ ስልጣን ሲወጣ በጨበጠው በትረ ሙሴ እነዚህን ጠላቶች ጭንቅላታቸውን እያፈረሰ ብትንትናቸውን እያወጣ ይገኛል። ላለፉት 1000 ዓመታት ከፈርዖን ምድር የተነሳው ኢትዮጵያን የማዳከም ልዩ ተልዕኮ ባለፉት 60 ዓመታት ውስጥ የተለየ ትኩረት ተሰጥቶት በሰሜን አፍሪካዊቷ ግብፅ ውስጥ ሻቢያንና ጅብሃን መፍጠር ተችሏል። የእነዚህ ሁለት ቡድኖች ምስለኔ የሆነው ወያኔም ምስረታውን በሳህል በረሃ አድርጎ የኢትዮጵያን ማዕከላዊ መንግስት ለመቆጣጠር ከመቻል አልፎ ኢትዮጵያና ኤርትራን ላይመለሱ ለዘላለም ተለያይተው እንዲቀሩ ምክንያት ሆኗል። እነዚህን ሁለት ቡድኖች የፈርዖን ንጉሶች ሲያደራጇቸው ዋነኛ ህልማቸው የነበረው 16 ሀገራትን የሚይዘውን ምስራቅ አፍሪካ ማተራመስ ሲሆን በተለይ ደግሞ የአፍሪካ ቀንድ ሀገራት እንዳይረጋጉ የማድረግን ያለመ ሲሆን ከአፍሪካ ቀንድ ደግሞ ኢትዮጵያ የምትባል ሀገር መቼም እንዳታንሰራራ የማድረግን ዓላማ ያነገበ ስርዓትም ተፈጥሮ ቆይቷል። በዚህም ኢትዮጵያ ማደግ በሚገባት ልክ ሳታድግ በውስጥ ያላትን አንድነት እንዲጠፋ ተደርጎ ሁሉም ክልል ከኢትዮጵያዊነቱ ይልቅ ብሔሩ እንደሚልቅ እያሰበ እንዲኖር ተደርጓል። ያንን ስብራት ይጠግን ዘንድ የ1000 ዓመታት ኢትዮጵያን ለቅሶ ያብስ ዘንድ በተመረጠች ማዕፀን ውስጥ ያደረው ጠቅላይ ሚኒስትር ዶክተር አብይ አህመድ ሻቢያና ወያኔን በማጥፋት ለምስራቅ አፍሪካና የአፍሪካ ቀንድ ብሎም ለመላው አፍሪካውያን ፀሐይ ሊያወጣ ከበሻሻ መንደር ተነስቶ በኢትዮጵያ ዳር ድንበሮች ዞሮ በኦስሎ ዓለም አቀፍ የሰላም ኖቤልን ተቀናጅቶ በኢትዮጵያ እምብርት አዱገነት መንደር ላይ በሰገነቱ ጫፍ ላይ ተቀምጦ ይገኛል። ብርሃንን የማይወዱ በጨለማ ሲያጠፉና ሲሰርቁ የኖሩ አይሁዳውያንና ፈሪሳውያን የጠቅላይ ሚኒስትሩን ብርሃን ለማጨለም ከፍተኛ ህብረትን ፈጥረው ከኢትዮጵያ ተነስቶ በኤርትራ አልፎ ሱዳንን ታኮ በግብፅ ካይሮ የሚፈጸም ረጅም ሰንሰለትን የያዘ የጥፋት መረብ ዘርግተው ይገኛሉ። ይሁን እንጂ ዶክተር አብይ ጨለማውን አብርቶ መረቡን በጣጥሶ የጠላቶቹን ሰንሰለት ፈቶ ህዋትን ሊያጠፋ ከጫፍ ደርሷል። ሻቢያም ተወግዶ ምስራቅ አፍሪካ ሰላምና እረፍት ሊያገኝ የሰለለው ክር ሊበጠስ የመጨረሻው ምዕራፍ ላይ ይገኛል። ኢትዮጵያ ችግሮቿን አጥፍታ ሰላሟን ለመውለድ 9ኛ ወር ላይ ትገኛለች። ልጅ በቀላሉ አይገኝም። ብዙ ምጥ፣ ብዙ ስቃይ፣ ብዙ ህመሞች አሉት። አሁን በኢትዮጵያ የሚታዩ ስቃዮች ሁሉ አንድ እናት ልጇን ለመውለድ በመጨረሻው የምጧ ሰዓት የሚሰማት አይነት ህመሞች ናቸው። እናትየዋ ልጇን ከወለደች በኋላ ያ ሁሉ ህመም፣ ስቃይና መከራ አልፎ በልጇ ድምፅ ሐሴት እንደምታደርገው ሁሉ ኢትዮጵያ ችግሮቿ የሆኑትን ህዋቶችና ሻቢያን አስወግዳ ሰላሟን ለማግኘት ጫፍ ላይ ትገኛለች። እነዚህ ሁለቱ ቡድኖችን ማስወገድ ከባድ ቢሆንም ስቃዩና መከራው የበዛ ቢሆንም በመጥፊያቸው ሰዓትም ብዙ ብጥብጦችና ጦርነቶች ቢኖሩም ኢትዮጵያ በማዕፀን የተሸከመቻቸውን እነዚህን ሰንኮፎች አስወግዳ ሰላሟን ልትመልስ ከጫፍ ደርሳለች። ለዚያም ነው ሰሞኑን በትግራይ የሚገኘው ህዋት
በጀት ከፌዴራል መንግስቱ አልተለቀቀልኝም በሚል እርስ በርሳቸው መፈንቅለ መንግስት ያከናወኑት። ይህ የምጡ ጅማሮ ነው። የጠላቶቻችን ቋንቋ ተደበላልቋል። ኢትዮጵያ በከፍታዋ ላይ ልትቆም 11ኛው ሰዓት ላይ ትገኛለች። ደብረ ጽዮን ከሞንጆሪኖ፣ አለም ገብረዋህድ ከታደሰ ወረደ መግባባት አቅቷቸዋል። ኢሳያስ ከአልሲሲ፣ ዘመነ ካሴ ከአስረስ ማረ ጋር በአንድ ማሰብ ተስኗቸዋል። እርስ በርሳቸው መተማመን አቅቷቸዋል። የኢትዮጵያ ብርሃን፣ የአፍሪካ ሰላም፣ የምስራቅ አፍሪካ ጨረቃ ልትወጣ በምጧ ላይ ትገኛለች። አርሚ 31 የታደሰ ቤተ መንግስትን ተቆጣጥሮታል። ድምፀ ወያኔና ትግራይ ሚዲያ በታጣቂዎች እጅ ስር ገብቷል። ከጌታቸው ይሻለናል ያለችው ታደሰ ወረደ ትግራይ የት እንደቀበረችው አይታወቅም። ታደሰን የበላ ጅብ አልጮህ ብሏል። ገሚሱ እነ ስዩም መስፍንን ተቀላቅሏል። ገሚሱ ደግሞ በሻዕቢያ ቁጥጥር ስር ገብቷል ሲሉ የለም ታደሰ ከትግራይ አልወጣም፣ መፈንቅለ መንግስቱም ቢሆን የውሸት ነው፣ ፌዴራል መንግስቱን ጫና ውስጥ ለመክተት የተሰራ ድራማ ነው እያሉ ይገኛሉ። ትግራይ ዘላለማዊ ርስቱ፣ ህዝቦቿ ደግሞ የዕድሜ ልክ ታሳሪዎች እንደሆኑ የሚቆጥረው ህወሓት በክልሉ ላይ ከሱ ውጪ ሌላ የፖለቲካ ፓርቲ እንዲኖር ባይፈልግም አሁን ግን ነገሮች ከቁጥጥር ውጭ ሆኖበት ይገኛል። በእድሜ ብዛት ማሰብ በተሳነው በወጣትነቱም ቢሆን ከጦርነት ውጭ በማያውቀውና ለግብፅ አሽከር በሆነው ኢሳያስ አፈወርቅ የሚመራው ህወሓት ራሱን በራሱ ሊያጠፋ ከጫፍ ደርሷል። ታጣቂዎቹ አንድ መሆን አቅቷቸዋል። በመሪዎቹ ላይም ተነስተዋል። ትግራይ የህወሓት ታማኞች የሆኑ 49000 ትምህርት አልባ የሆኑ ግለሰቦችን የመንግስት ሰራተኞች አድርገው በመቅጠር ሰራተኞቹን ለህወሓት ሲሰልሉ እንደኖሩ የፌዴራል መንግስቱ ባወጣው መረጃ ላይ አጋልጧል። የስራ መደባቸው ምን እንደሆነ የማይታወቅ እነዚህ 49000 ሰዎች በየመስሪያ ቤቱ ተቀምጠው የሚውሉ ሲሆን የፌዴራል መንግስት በሚመድበው በጀት ውስጥ እንዲካተቱ በማድረግ ማህበረሰቡን ሳይሆን ህወሓትን እያገለገሉ እንደቆዩ ተነግሯል። የህወሓት ታምር እንደቀጠለ ነው። መስረቅን ከደማቸው አዋህዱ፣ ሌብነትን ማስተርስ ሲያደረጉ፣ ከአውሮፕላን እስከ መርከብ ከኮንዶሚኒየም እስከ ህዳሴው ግድብ ሲዘርፉ የኖሩ የሀገሪቱ ሲሲሊዎች ዛሬም ማሸበራቸውን አልተውም። ከሌሎች የፋኖ አደረጃጀቶች በተሻለ መልኩ ራሱን ቅዱስ አድርጎ የሚቆጥረው የአማራ ፋኖ በጎጃም ራሱን የሚመለከተው ልክ እንደ ጀግናና የተለየ የአማራ ጠባቂ አድርጎ ነው። ይሁን እንጂ በደጋ ዳሞት፣ በመርጥሎ ለማርያም፣ በማርቆስና በተለያዩ የጎጃም አካባቢዎች ላይ ማህበረሰቡን ሲያስለቅስና ሲያሰቃይ ቆይቷል። በዚህ ቡድን የተማረሩ የመርጥሎ ለማርያም ነዋሪዎች ከአካባቢው ሚኒሻና ከጀግናው መከላከያ ሰራዊት ጋር በጋራ በመሆን ልዩና የተቀናጀ ኦፕሬሽን አከናውኗል። በዚህ ኦፕሬሽን ውስጥ የፋኖ አባላት ሳይቀሩ ከመከላከያ ጎን በመሰለፍ በጽንፈኛው አባላት ላይ እርምጃ ተወስዷል። በዚህም እርምጃ 578 የፋኖ አባላቶች የተደመሰሱ ሲሆን በርካታ መሳሪያዎችም ተማርኳል። ከዚህ በተጨማሪም የደጋ ዳሞት ሻለቃ ብርጌድ አመራር የሆኑ 2 ግለሰቦች እጅ መስጠታቸው ታውቋል። አሁን በአማራ ክልል ያለው ሁኔታ እጅጉን ስክነት የተሞላበት እንቅስቃሴ ይስተዋላል። የዘመነ ካሴ፣ አስረስ ማረ፣ ማርሸት ፀሐዬና ምሬ ወዳጆ እንቅስቃሴ ፍጹም በህወሓትና በሻዕቢያ የሚመራ ሲሆን የህወሓትና የሻዕቢያ እንቅስቃሴ በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ሊጠፋ መቃረቡን ተከትሎ መላው የአማራ ህዝብ ብቻ ሳይሆን አጠቃላይ ምስራቅ አፍሪካ ሰላምን ያገኛል። ዘመነ ካሴም ሆነ ምሬ ወዳጆ ተረት ተረት ሆኖ ሊቀሩ ጥቂት ወራቶች ብቻ ቀርተውታል። ማህበረሰቡም ቢሆን አንቅሮ ከተፋቸው ቆይቷል። ሰሞኑን በአማራ ፋኖ ህዝባዊ ድርጅት ወይም አፋሕድና በአማራ ክልል መንግስት መካከል በተደረገው ስምምነት መሰረት በርካታ የኢትዮጵያ ጠላቶች አይናቸው ደም ቢለብስም ሁለቱ ኃይሎች ግን ለአማራ ህዝብና ለኢትዮጵያ የሚበጀውን ወስነው ሰላማዊ መንገድን መርጠዋል። በዚህም የተበሳጨው እስክንድር ነጋ የተለያዩ ማስተባበያዎችን ቢሰጥም ተቀባይነት ባለማግኘቱ ሰላምን ባልመረጡ የአማራ ፋኖ አመራሮች እጅ ስር መግባቱ ተረጋግጧል። እስክንድር ነጋ ሰላማዊ መንገድ በመረጠው አፋሕድ ውስጥ መስራች ከመሆኑም ባለፈ ከፍተኛ አመራር እንደሆነ ይታወቃል። ይሁን እንጂ በአፋሕድ ስም ዶላርን የሚላክላቸው የአማራን ህዝብ ሰላም ያልመረጡ ኃይሎች እስክንድርን አፍነው የተደረገውን የሰላም ሂደት እንዲቃወምና ማስተባበያ እንዲሰጥበት ተደርጓል። ይሁን እንጂ እነዚህ ጸረ ሰላም ኃይሎች የአማራ ህዝብን አስይዘው ገንዘብ የሚሰሩ ቡድኖች ስለሆኑ በዚህ ሰላም ደስታ ቢያጡም የአፍሪካ ህብረት ግን በሁለቱ ኃይሎች መካከል የተፈጠረውን ሰላም በእጅጉ አድንቋል። የአፍሪካ ህብረት በአማራ ብሔራዊ ክልል መንግስትና በአማራ ፋኖ ብሔራዊ ድርጅት ወይም አፋሕድ መካከል የተደረሰውን የሰላም ስምምነት እንደሚያደንቅ በመግለጽ ለሁለቱም የሰላም ስምምነቶች ስኬት ያልተቆጠበ ድጋፍ እንደሚያደርግ ይፋ አድርጓል። ስምምነቱ ለአካባቢው ሰላምና መረጋጋት ያለው ፋይዳ የላቀ መሆኑንና በጫካ ያሉትም ይህንን መንገድ መከተል እንደሚገባቸው ገልጿል። እያንዳንዱ የሰላም ስምምነት አፍሪካ የጦር መሳሪያ ድምፅ የማይሰማባት
አህጉር ለማድረግ የጀመርነውን ግባችንን ያሳካልናል። በመሆኑም ይህ ስምምነት ለኢትዮጵያ ብቻ ሳይሆን ለመላው የአፍሪካ አህጉር ወሳኝ ምዕራፍ ነው በማለት የአፍሪካ ህብረት የተደረሰውን ሰላማዊ ስምምነት በእጅጉ ማድነቁ ተሰምቷል። ከታደሰ ወረደ ከበባ በኋላ በትግራይ ምን ተፈጠረ የሚለውን ጉዳይ የተመለከትንበት፣ በአማራ ክልል ውስጥ የተወሰደውን የመከላከያ ታላቅ ገድል የዳሰስንበት፣ የኤርትራን ፍርሃት ያጋራንበት የዛሬው ትንታኔያችን ይህንን ይመስላል። በእኔ በኩል አበቃው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ። ከትንታኔው ጋር ቢንያም ከድር ነበርኩኝ። መልካም ጊዜ ይሁንላችሁ።